ላሳያችሁ እንዴ? ቀይ ደርሽ ላሳያችሁ። ሁለተኛው ልጁ ይፈቅደዋል ወይ? ወላሂ ልጁ ጓደኛዬ ነው፣ በጣም አውቀዋለሁ። አልሐምዱሊላህ ረብል ዓለሚን ከእንደዚህ አይነት ነገር ሚዲያ ላይ የምትጨፍሩት የለቀቃችሁት ያለው ጉዳይ ወንድማችን ሴትዬ ኒቃብ አስለበሰችኝ ማለት አስለበሰችኝ ስላችሁ ሰውዬ እንዳያይሽ ምናምን ብላ ሲጀመር አድርጌዋለሁ። አሁን ከሰው ተደብቄ ነው እዚህ እና ወደ ሀገር ስገባ ማውለቅ ይችላል። አረብ ሀገር የምትሰራ ሴት ማለት ነው ለምን እንደማትለወጥ ታውቃላችሁ? እኔ አሁን ላሳያችሁ ለምን እንደማትቀየር። የክርስቲያን ስጋ መብላት ይፈቀዳሉ? ይህን 10 ጊዜ ተናግሬያለሁ። ክርስቲያን ስጋ የፊቅህ ኪታብ فمن شرح الله صدره للإسلام فهو على نور من ربه. እንዴት ናችሁ? ደህና ናችሁ? ነው ያለው አልሐምዱሊላህ ሁሉ ሰላም አለው አልሐምዱሊላህ። እቺን ቪዲዮ እስቲ ሼር ምናምን አድርጉልኝ የምር ለሚያቅሰው ማለት ነው። እኔ ስለማላውቅ እና ሴትዬ ኒቃብ አስለበሰችኝ ማለት አስለበሰችኝ ስላችሁ ሰውዬ እንዳያይሽ ምናምን ብላ ሲጀመር አድርጌዋለሁ። አሁን ከሰው ተደብቄ ነው እዚህ ያው ነዛ ነው እና ከሰው ተደብቄ ነው ምች ቪዲዮ ይቀረጽኩላችሁ ያለሁት። ወላሂ ካስለበሰችኝ መች መሰላችሁ? ዛሬ 3ኛ ቀን ነው፣ ያ 3ኛ ቀን ነውና ወላሂ ማለት ግዴታ ነው ያደረገችብኝ። እና እኔ አሁን ልላችሁ ፈለኩት እሷን ተዋትና አሁን እኔ አረረኩት እና ወደ ሀገር ስገባ ማውለቅ እችላለሁ ሳ እና ለሚያቅሰው ወንጀል እንዳልሆነብኝ ማለት ወንጀል ሆነ ይሆንብኛል ወላ አይሆንብኝም። እና ጠይቁ። ምን አይነት አማርኛ ነው የማወራው? ሼር አድርጋችሁ ለሚያቅሰው እና የሚያቅሰው ደግሞ ወይ ከፈለጋችሁ በውስጥ ከተመቻችሁ በኮሜንት ማሳውቁኝ። ወላሂ በጣም የተጨነኩት ደግሞ ኒቃብ እንዴት እንደሚያምርብኝ ማለት በቃ ኒቃቡ ያምርብኛል፣ ግን መልሱን እንጠብቃለሁ። ለብሼ ላሳያችሁ እንዴ? ቀይ ደርሽ ላሳያችሁ። እት በአላህ ያምርብኛል እኮ ግን ምን ማድረግ እችላለሁ? ምንም ይኸው እላችኋለሁ። ስራዬን እንደዚህ ሆኜ ነው የምሰራው። ወላሂ እንደዚህ ሆኜ ነው የምሰራው። እና ባባ እንዳያይሽ ነው ያለችኝ። እና ከዚህ ወረበል ስለኔ እያወራች ነው። ተዋት እሷን። ግን ያው እኔ ምላችሁ እንትን በሉልኝ፣ ሼር ኮፕሊንግ ሪፖስት አድርጎ። እኔ እንደዚህ ብያችሁ አላውቅም፣ ወረበል እንደዚህ ብያችሁ አላውቅም። እና ይህ ጥያቄ በጣም ብዙ ሰው ጠይቄ ያለው እና ቆይ ጠይቄ እነግርሻለሁ ምናምን ብለው እንትን አሉኝ። እና እሷ ደግሞ ያዋለበሰችኝ እና እላችኋለሁ ንገሩልኝ እሺ። ሼር ኮፕሊንግ ምን አድርጉልኝ። እኔ ወረበል ይጨት ማለት ደስ ይላል እኮ ይሁን ላቡን አይታችኋል? እንትን ይላል የሆነ ደስታ አለው፣ ልብ ውስጥ ደስታ አለው። ግን ትንሽ ትንፋሹ ምናምን ከፊት ጋር ሲሄድ በጣም ይሞቃል፣ በጣም ይሞቃል ወላሂ። በዚህ ሙቀት ደግሞ ያው ምንም ላደርግ አልችልም። ይኸው ነጭ ሆኛለሁ ሲጀምር ነጭ። አውዚ ቢላ ብቻ ሼር ምን አድርጉልኝና ወንጀል እንዳልሆነብኝ አድርሱልኝ። እናወዳችኋለሁ ማለት ነው። ሚዲያ ላይ የምትጨፍሩት የለቀቃችሁት ያለው ጉዳይ ወንድማችን ይፈቅዳል ብዬ አላስብም። ይሄ ሁስኑ ظني በጥሩ እይታ ሳይ በጥሩ ወንድሜ ላይ በአማራ አመለካከት እይታ ሳይ ወንድማችን ይፈቅዳል ብዬ አላስብም። ስለዚህ ፎቶን እየለጠፋችሁ በተለይ ከአጅነቢ ሴቶች ጋር እያቋረናችሁ እያቀናጃችሁ የሙዚቃ ናዳና የድቤ ናዳ የምትለቁ አላህን ፍሩ። ነገ አላህ ፊት ቆሞ መጠየቅ አለ። አንደኛ ድቤውና ድልቂያው ሐራም ነው። ሁለተኛ ደግሞ አጅነቢ ወንድና ሴትን አንድ ጋር አጣምራችሁ ውሸት እንደ ነብያችን ሰለላሁ ዐለይሂ ወሰለም ወይሉ ሊመን يحدث الناس كذبا ليضحك الناس ነው ሐዲሱ የሚመስለው او كما قال عليه الصلاه والسلام ለመሳቅ ሰው ፈገግ እንዲል ብሎ እንኳን መዋሸት ወየውለት ወይል የሚባል ጀሃነም ውስጥ ሸለቆ አለ ያለለት እኮ ነው ያሉት። ስለዚህ ተው እህቶቼ፣
አንዳንዳችሁ ዝም ብላችሁ የምታጣምሩ አላችሁ። አንዳንዳችሁ ብቻ አላህን ፍሩ፣ አላህን ፍሩ። በተደጋጋሚ አሁን ደጋግሜ አላህን ፍሩላችኋለሁ። ዛኪርም አለ ለኛ ስልክ እንኳን መያዝ በቃ ይሄ ገና ነው። ስልክ መያዝ ይሄ ቲክቶክ መጠቀም ሌላ ነገራቶች መጠቀም ተወውና አላህ አሁን ሰው ያለበት ተጨባጭ ሐቂቀተን ገና ነን። የመጀመሪያው ይሄ ነው። ሁለተኛው ልጁ ይፈቅደዋል ወይ? ወላሂ ልጁ ጓደኛዬ ነው፣ በጣም አውቀዋለሁ። አልሐምዱሊላህ ረብል ዓለሚን ከእንደዚህ አይነት ነገር የነጻና የጠራ ነው። በል እንደውም ረዳ ያደርጋል። ኢንሻአላህ ሁሉም ይሰራል። ሁሉም ልጆች እዚህ ጋር ያሉ አልሐምዱሊላህ ረብል ዓለሚን እኔ በግል የመሰክርላቸው ስም ጠርቼ የመሰክርላቸው ልጆች አሉ። ነጽር ላይ ያሉ ልጆች ከእንደዚህ አይነት ነገር ላይ የጠሩ ናቸው። አልሐምዱሊላህ ለሁሉም ባይሆን እኔ በማቃቸው ታላላቆች ከፍ ያሉት ወይም ደግሞ ግንባር ላይ ያሉ ልጆች ከእንደዚህ አይነት ነገር ላይ ወላሂ አልሐምዱሊላህ ረብል ዓለሚን የጠሩ ናቸው። ሹፍ ጅህልና ሐቂቃ አንዳንዴ ይሄ ፈህሙል ጃሂል ከድቡሪ ወከላሙ ጋይጥ የሚለው ንግግር እንደው እኔ ትርጉሙን ብሰጥ ይሄ እንደው እስኪ በአላህ እንደው አንዳንዴ ተአሙል አድርግ እንደው ይሁን ችግር ጤነኛ አእምሮ ያደርገዋል። ቤተሰብ አይደለን ምንም እኮ አይደለንም። የዚህ ልጅ ጓደኛው ነን እና ቃል መንብሩ ባረከላሁ ለኩም ወባረከ አለይኩም ወጀማዓ ቢል خلاص በቃ ይሄ ምን በዚህ ልክ ማሽቃበጥ ምንድነው? ይሄ ፋይዳው ምንድነው? እኔ ወዴት እየሄድን ነው ማለት ወላሂ ምሬን እኮ ከየት ነው እየተለማመድን ያለ ነው? ይሄን ነገር ማንንም ያለማመደን አንግር በመጣ ቁጥር እንደዚህ ኡታ እንደዚህ ጋጋታ እንደው አላህ በጅህልና አይፈትናችሁ። ሐቂቀተን ነው የምላችሁ። አላህ በጅህልናና በትዕቢት አይፈትናችሁ። አሚን በሉ ከነፍስዬም ጭምር። ትዕቢትና ጅህልና ወላሂ በጣም መጥፎ ነው። እያየኸው ገደል ነው የሚከት። እየሰማሁኝ አንተ ስታገባ እንዴት ነበር እየተባለ ነበር እዛ ቤት። እኔማ ሳገባ አልሐምዱሊላህ ረብል ዓለሚን የሱና ኡስታዞች አሉ፣ ዳዕዋ እየተደረገ አልሐምዱሊላህ ረብል ዓለሚን። ሌሎችም በጣም ብዙ አሉ። ወላሂ ወቢላሂ ቪዲዮ አለ እንለቃለን አለ። የሱና ሰርግ ሞልቷል። ጭፈራ አንተ እሺ ይሁን እኮ በቃ ኡስታዝ ወላሂ እንደው በቃ ይሁን። ሰው አቃተው መጨፈር ምናምን ፈለገ ሚዲያ ላይ ወጥቶ ሰው ሰብስቦ እንደው ለብቻው የሆነ ክፍል ውስጥ ገብቶ እንደፈለገ አያሽቅም፣ እንደፈለገ አይደልቅም። ሰው ሰብስበ አይቡን አለይኩም ወላሂ የመጨረሻ አይብ ነው። አላህን ፍሩ፣ ተመለሱ። በቃ ይሄ በሪከርድ ምናምን የምታስፈራሩትን እዛ ይሄ በቃ ኡስታዝ ቀጥለዋል። አኹ ሳማ ተፈضل አኹ ሳማ ጀዛከላህ ኸይር። አኹ ሳማ ነው ሚዩት ታደረጉኝ እያለ እኮ ነው አለመወለካቸው ራሱ ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይረን። እኔ በዚህ ነገር ላይ ያው ሁላችሁም ያላችሁት ነገር ሐቂቃ በጣም እጅግ ከሁሉ ነገር በጣም ጠቃሚ የሆነ ሙፊድ የሆነ ነገር የተናገራችሁትና በዚህ ላይ መጨመር ያው ማበላሸት ነው የሚሆነው። ነገር ግን እንኩንተ ላ ተድሪ ፈትልከ ሙሲባ አው ኩንተ ተድሪ ፈልሙሲበቱ እጅግ ያሳዝናል ሐቂቃ ማለት ነው። በዚሁም ነገር ላይ ተአስብነት ለምንድን ነው የቢድዓ ሰዎች ላይ እነሳቸው ላይ ሲከለከሉ ወይ እሳቸው የሆነ ነገር ሲያደርጉ በጣም ይነሳሉ? ያ ነገር ለምንድን ነው? እሳቸው የማይሰሩትን ስራ እንደዚህ ቀድር ሲሆን እጅግ በጣም ያሳዝናል። ዞሮ ዞሮ ጀዛኩሙላሁ ኸይረን። ዋናው ነገር ሰው ማወቅ ነው እና ጀዛኩሙላሁ ኸይረን። በዚህ ላይ የምጨምረው ነገር የለኝም። መርሐባ ባረከላሁ ፊኩም። እኔ ራሱ አሁን ነው ያየሁት፣ ድንገት ተልኮልኝ በውስጥ እንደዚህ ድንገት ነው ያየሁትና አቁባ የለኝም። አኽባሩ እኔ ያየሁት አንዳንድ ቪዲዮዎች ፕሮፋይል ያደረጉ ቪዲዮ የተቆረጡ ቪዲዮዎች የሚለቀቁት ነው። ላይ ምናምን አላየሁም። አሁንም ራሱ ቪዲዮ የደረሰኝና ታውቃላችሁ እንደምቶች አህባሾች ሱፊዮች ይሄንን ጉዳይ ኡሳማ ከኔ በለጠ ይረዳዋል። መስሪ መሰለኝ ግብፃዊ መሰለኝ መውሊድ ነብዩ አታክብሩ ቢሉ ራሱን እናከብራለን ያለውን ሰው የሰምታችሁታ? ነብዩ አታክብሩ ቢሉ ራሱ እናከብራለን ያንን ያለው ተዋዱአን ይሄም ወንድማችን አወጥቶ ተው ፎቶ አትለጥፉ ቢል ተዋዱ እኮ ነው። ይሄን እኮ እሱ ኩራት እንደማይሰማው እኮ ነው። ኩራት ስለማይሰማው ስለዚህ እኛ እንወጣለን ላችን የሚል አይጠፋም ያስነው። አላሁ ሙስተዓን ወአለይሂ ተክላን ወላ ሐውለ ወላ ቁወተ ዝጋራን ተቆጦ የሚወጣ ቪዲዮ አለ። ከዚህ ከተሳዳቢ ሰውዬ ጋር ገብቶ ደግሞ ጀመረን እሱም ይሏል ይጠዘጥዘዋል። አሁን አላህ ሰብር ነው ይስጠን። እንግዲህ አሁን የተናገረው ነገር ተቆርጦ ነው የሚመጣው። የተሰጠው መልእክት አሁን በሆነ ነገር ላይ ይቀመጣል። ከዛ በኋላ ስራ የሌላቸው ሰዎች አሉ። አረብ
አረብ ሀገር የምትሰራ ሴት ማለት ነው ለምን እንደማትለወጥ ታውቃላችሁ? እኔ አሁን ላሳያችሁ ለምን እንደማትቀየር። ይሄ ለአባቴ እናት፣ ይሄ ለአባቴ አባት፣ ይሄ ለእናቴ እናት፣ ይሄ ደግሞ ለእናቴ አባት፣ ይሄ ለእናቴ፣ ይሄ ደግሞ ለአባቴ፣ ይሄ ደግሞ ለአጎቴ፣ ይሄ ደግሞ ለአክስቴ፣ ይሄ ደግሞ ለአክስቴ ልጅ፣ ይሄ ደግሞ ለአጎቴ ልጅ፣ ይሄ ደግሞ ዩኒቨርሲቲ ላለው ለአክስቴ ልጅ፣ ይሄ ደግሞ ለውዷ ጓደኛ ለዛች ጓደኛዬ እሷ ምንም ስራ የላትም። ይሄ ደግሞ ባለፈው አበድሪ ላለችኝ፣ ይሄ ደግሞ ለዛች ምስኪን ጎረቤታችን፣ ይሄ ደግሞ ባለፈው ለተዋወቅኳት ልጅ አለች። አዎ እሷ ታሳዝናለች ለሷ። ይሄ ደግሞ ለማን ነበረ? አዎ ባለፈው ቸግሮኛል ያለችኝ ልጅ አለች ለሷ። ይሄ ደግሞ ለዛች ለዘመዳችን፣ ይሄ ደግሞ ለአክስቴ ልጅ። እሺ ለኔስ? ለኔ እቺ ብቻ ነች ለኔ። እሺ እኔ ለማን ነው የምሰራው እንዴ? ለማን ብዬ ነው የምሰራው? እቺ ብቻ ነች። እቺ እኔ እቺ ምንድነው ማረጋት? እኔ እኮ እየራበኝ አይደል እንደ አረብ ሀገር የምሰራው። የክርስቲያን ስጋ መብላት ይፈቀዳሉ? ይህን 10 ጊዜ ተናግሬያለሁ። ክርስቲያን ስጋ የፊቂህ ኪታብ የሻፊዕያውም የሐነፊያውም የማሊክያውም የሐንበልያውም ብታዩት ኪታቡል አጥዒማ ላይ ስጋቸው ያረዱት የሚበላው የነማን ነው ብሎ ሙስሊም ያረደው ወይ የመጽሐፍ ባለቤቶች ያረዱት ይላል። የመጽሐፍ ባለቤቶች ማለት እነማን ናቸው? አይሁዶችና ክርስቲያኖች ማለት ነው። የሀገራችን አይሁዶች ክርስቲያኖች አይሁዶች እንኳን ብዙ የሉም ይመስለኛል። የሀገራችን ክርስቲያኖች ከሌላ ሀገር ክርስቲያን የተለዩ ናቸው፣ ያረዱት አይፈቀድም የሚሉ ማአት መሻይኽ አሉ። እኔ ግን ምንም ልዩነት አላየሁም። የግብፅ ክርስቲያን፣ የሩሲያ ክርስቲያን፣ የአሜሪካን ክርስቲያን፣ የሶሪያ ክርስቲያን፣ የኢትዮጵያ ክርስቲያን አንድ ነው፣ ተመሳሳይ ነው፣ ተቀራራቢ ነው። ስተት የምንለውን ቁርአን ስተት ነው ያለውን በስላሴ ማመን በተለያዩ እምነቶች ስተት እምነቶችን ስተት እንዳላቸው ቁርአን ነግሮናል። ስላሴ አትበሉ ብሎ ኢየሱስ ጌታ ነው አላህ ነው አትበሉ ብሎ እንትን ይሉኛል ማ ነዕቡዱሁም ኢላ ሊቀርቡና ኢለላህ ዙልፋ ፈጣሪ ጋር ስለሚያቃርቡን ነው የምናመልካቸው አትበሉ ብሎን ሁሉንም ነግሮን፣ ግን ይህንኑ ስም የያዙትን ክርስቲያኖችን ያረዱትን ይፈቀዳል ይላል እና ከዚህ አኳያ ነው አለመብላቱ ጥሩ ነው። ምክንያቱም ዑለማው እየሸከከ እየተጠራጠረ ያለበት፣ አለማግባቱም እንደዚሁ፣ ትዳሩም ላይ እንደዚሁ ነው። ስለዚህ ትዳሩም ላይ አይመከርም። ምክንያቱም ሁለት ሃይማኖት የያዘ አንድ ቤት ወዴት ነው የሚሄደው? ወደ መስጂድ ነው የሚሄደው? ወደ ቤተ ክርስቲያን ነው የሚሄደው? ግን አድርጎ ቢገኝ ተጋብተው በስነ ስርዓቱ ወልደው ብናገኛቸው ልጆቹ እሱን ነው የሚከተሉት። ልጆች ወደ አባታቸው ነው የሚሄዱት። ትዳራቸው ትክክል ነው፣ ይኖራሉ። እሷ ሳትሰልም፣ አዎ ሳትሰልም። አንዳንዶቹ የለም ተጽዕኖ አድርጎ ማስለም ስለሚችል ነው ይላሉ። ኧረ እንደዚህ የሚል ኪታብ የለም በፍጹም። ከሰለመችማ አህለል ኪታብ እኮ አትባልም። የሰለመች ክርስቲያን አትባልም። የሰለመች አይሁዳ አትባልም። የሰለመች ሙስሊም ነች። ክርስቲያን የነበረች ማለት ይቻል ይሆናል እንጂ እኔ ክርስቲያን ነኝ ይላሉ። ክርስቲያን ነኝ ክርስቲያን አሁን ክርስቲያን አትባልም ከሰለመች በኋላ። ጀዛኩሙላህ ኸይር ባረከላሁ ፊኩም አላህ ይሕፈዝኩም።